ቴንክ ዩ ሚኪ። ልጄ ጋር ልሄድ ነው፣ እየጠበቁኝ ነው። ልሂድ። ካስፈለግኩኝ በማንኛውም ሰዓት ጥራኝ። የሚያስፈልግም ነገር ካለ ማስረጃ፣ ሙሉ ማስረጃ ስላለኝ መላክ እችላለሁ። በቃ ወንድሜ እስካሁን አክብረን ቆይታል። 2 ደቂቃ ጠብቀን ምንም አይነት ነገር ይኑር፣ 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃን 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታል። አይ ሰላም ይብዛ። በሌላ ቦታ ወጥታ ለምታወራው ነገር ኃላፊነትን ራሷ ትወስዳለች። አንተን መፍረድ ላለበት ማን ተበዳይ ነው ማን በዳይ ነው ህዝብ ይፈርድሃል። አለቀ። በተጨማሪ መላክ የምፈልገው ነገር ካለ ትልከዋለህ። ማውጣት ያለብኝ ነገር አወጣለሁ፣ ማውጣት የሌለብኝ ነገር አላወጣም። ግን ለእኔ የሚሰማኝ ነገር ምንድነው? 24 ሰዓት እኔ ኦንላይን አለው። እንኳን ጃኒ ከኔ በላይ እሷ ናት የቲክታክ ተጠቃሚ። ስለሷ እየተወራ ነው፣ ስለሷ ጉዳይ እየተወራ ነው። መጥቶ እኔ ይህንን ነገር አልሰራሁም፣ አላደረኩም፣ እጇንም አልቆረኩም። ከእስር ቤት ከወጣው አዶናይ ጋር ነው ያለች። ደውላ ያስቸግረች፣ ደውላ ስታስቸግረኝ አንስቼላታለሁ። አንስተው ካወሩ በኋላ ያኛው ጋር ጸብ ሲፈጠር እሷና እሷ መካከል ላይ ሌላ ሰው ለሱ ደውሎ ለምን ደወልክ ተብሎ ጥያቄ ሁሉ ቀርቦለታል። ሌላም ሰው ጠቅሷል። በዚህ ጉዳይ ላይ የቆረጥከኝ ይሄ ቪዲዮ አልደወልኩልህም፣ ሰዓቱን አሳይቷል። እኔ አልደወልኩልህም፣ ለምን ይሄ ነው የደወልኩልህ? የራሷን ሀሳብ እዚህ ጋር መታ መስጠት ትችላለች። ለምን አስፈራት? እኔ እኮ መካከል ላይ ያለው ሰው ነኝ። ከጁን ዳንኤል ወይም ከዛች ከቅድም ጀምሬ ዮኒ ማኛም ነበረ። ሁላቸውም ዮኒ ጋር ስለማይስማሙ ነው ያስወጣሁት። ዮኒ ምንድነው የቆየ ቪዲዮ ነው አለኝ አይደለ? ሰዓቱን አሳየ። የራሴ ፎሎወር ብቻ ይከተል በቤቴ ገብቼ አወራለሁ ከሆነ ይሄ ስህተት ነው። ህዝብ እየተደናገረ እና ተከታዮቻችን እየተደናገሩ ስለሆነ ያሉት ይሰማኛል። በቃ ሉጣኔ አስፈላጊ ከሆነ ልካቸዋለሁ። ቪዲዮቹን አንድ ላይ ቁጭ ብለው ሲያወሩኝም ስታወራኝ ምናምን ሁሉንም የተደወልልኝም ቪዲዮንም እልክልሃለሁ። የሚያስፈልግ ከሆነ ንገረኝ። ከመጣሽ ደግሞ ጥራኝ፣ ደውልልኝ፣ ያለውን ነገር ላክልኝ። አንተ ጋር አልቀመጥም ብላ ሀሳብ ካላት ውረድና በሌላ በፌክ አካውንትም ሆነ በምንም አይነት አካውንት በራስም ሌላ ስራ ካለ ቁጭ ብላ አድምጥ። ከመጣች አሁንም 5 ደቂቃ እንጠብቃታል፣ ትምጣ። በቃ እሺ ወንድሜ፣ ሊዳውን እየጠበቁኝ ነው ልጅና ሚስቴ። ሂድ፣ መብት ነው። ያለውን ነገር ይላክልህ፣ እሱ ጥሩ ነገር ነው። ሌላው ደግሞ ማውጣት ያለበትን እወጣለሁ። ሂድ፣ ስትመጣ መመለስ ትችላለህ። አይ አልክልህም፣ እንደዛ ጆከር የሚወጣ ነገር አይደለም። ኖ ለሚዲያ ፍጆታ የሚውል ብቻ ነው ለኔ የምትልክልኝ። እንደዛ ኖ እኔ የምልህን ነገር አስማኝ። እኔ ለሚዲያ የሚውለውና እዚህ ጋር ያለውን ነገር እንጂ ሌላ ነገር እኔ እንድትልክልኝ አልፈልግም። አይ እሺ አባት ቻው። አሁን አንተ ውጣና እሷ ስትመጣ መመለስ ትችላለህ። ከዛ ውጭ እኔ የራሳችሁን ሚስጥር እኔ ለኔ ላክልኝ አለ። ምን ሊያደርግልኝ? ቆይ እንከባበር። ሄዷል። እኔ አንዴ ላውራ። እስካሁን ሲያፍነኝ ነበር ጆከርም። እኔ ይኸውልህ እየተሰማኝን ልናገር ጆከር። አንደኛ ነገር እኔ አሁንም ላይክ እንደ ሴት ልጅ ተጎዳው ስትል እኔ ሁሌም ከሴት ጎን ነው የምቆመው። ኖ ማተር ዋት ነው የምነግርህ። ሴት ልጅ ተደበደብኩኝ ስትል ከየትኛውም ሴት ጎን እኩል እቆማለሁ። ስቆም ግን ዘር፣ እምነት፣ ሃይማኖት ምናምን ፖለቲካ ማንነቷ ምናምን አያገባኝም። ሴት ስለሆነች ብቻ ነው። ለቀነኒ ድምፅ ስንሆን ፖለቲካ አስበን ዘርን አስበን አልነበረም ድምፅ ይሆናት ገባ። ስለዚህ ኖ ማተር ዋት ማንኛውም ሴት ተጎዳው ስትል እኔ እንደ ራሴ ከሴቷ ጎን ነው የምቆመው። አንደኛ ደረጃ እሱ ባለትዳር ከልጁ እናት ጋር ከተመለሰ ቤቢ የሚል ፌክ አካውንት ከፍቶ ለምን ያወራል? ለምን ያወራሉ ሁለቱ? ለምን ነው ግንኙነቱን የተፈለገው? እሱ በሷ ይሄ ጥያቄ የምጠይቀው በሱም ጎን በሷም ጎን ነው የምጠይቀው። እሱ ሚስቱ ላይ ቺት እያረገ ነው ማለት ነው። እሷም ባሏ ላይ ቺት እያረገ ላይክ ቦይፍሬንዷ ላይ ቺት እያረገ ነው ማለት ነው። ሶ ይሄ የሁለቱም ችግር ነው። ሁለተኛ ነገር አሁንም እሷ መታ ነገሮቹን እስካላጠራሽ ድረስ ይሄኛው አካውንት ራሱ ፌክ አለመሆኑ በምን እናውቃለን? አናውቅም። የሚያውቁት ሁለቱ ናቸው። ሁለቱ ቁጭ ብለው ማውራት ሲችሉ፣ ሁለቱ መረጃቸውን ይዘው ማውጣት ሲችሉ ነው እንጂ አንደኛው ድፍረቱ ስላለው መቶ ስለተናገረ ወይ የሆነ ግሪሳ ስላለ ባይዘው እውነት በመንጋ አይደለም የሚለካው፣ ወይ እውነት የሆነ ሰው አፍጥጦ በመጣ አይደለም የሚለካው። እውነት ባለክ መረጃ ነው። ምክንያቱም እኛ በውጭ ሆነን ነው የምናውቀው። ሁለቱ ምን አይነት ግንኙነት ይኖራቸው ምን ይከናውን የሚያውቁት እሱና እሷ ናቸው። ስለዚህ አሁንም ቢሆን እኔ ስቲል ነው የምነግር ጆከር ቶታሊ ሮንግ የሆነው ከተለያዩ በኋላ የሁለቱ ማውራት መሳሳቅ ምናምን የሆነ ሰው ደውሎ ለምን ደወልክ መባባሉ ራሱ ሁለቱም በሁለቱም ሰዎች ላይ ቺት እያደረጉ ነው።
ስለዚህ ጥፋቱን አሁንም የሁለቱም ነው የሚሆነው፣ የጃኒም የሱም። ከሁለታችንም አዳምጠህ ስማ ስለተባልኩ ቅድም ሰመዱ ቤት ላይ ስለነበር እየተናገርኩ ነበር። ከሁለታችሁም አዳምጠህ ስማ እና ይሄን የመሰለ ለእኛ ለሁለታችንም ጓደኛ ነህ፣ ግን ይሄን ነገር አስበውና መባል ያለበትን ነገር ፍርድ ለማን እንደሚፈርድ መደመጥ አለበት። ሌላም ቮይስ ሳይኖረው አይቀርም። ነገሩ እየቀጠለ ይሄዳል። ትሰሙታላችሁ፣ ሀሳባችሁን መስጠት ትችላላችሁ። አሁን ነው ቪዲዮውን የሰራው። በዚህ ደቂቃዎች እኛ እየተነጋገርን ነው ቪዲዮውን የሰራው። ጆከር በዚህ በቮይስ ብቻ አይደለም፣ አንተ ጋር ወይ አንድ ሰው ጋር መተው ሁለቱም መነጋገር አለባቸው። በቮይስ ሳይሆን አሁን እኛ የምንጠይቀው መቼ ነው የደወለችልህ? ኤልሻዳይ ጠይቀሽዋለሁ። ኤልሻዳይም እዚህ መካከል ላይ ኤልሻዳይ ስም ተነስቷል አይደል? የደወለና የተደወለ ስልክ ይለያያል። አንድ ጊዜ ሰሜ ጨርስና ትቀጥላለህ። ችግር የለውም። ሁላችሁም ሀሳባችሁን በነፃነት መግለጽ ትችላለህ። ከሁለቱም ጎን የጆን ዳንኤልም የጃኒም በነፃነት ሀሳባችሁን ማራመድ ትችላላችሁ፣ መነጋገር ትችላላችሁ በትህትና። ግን አሁን ጆን ዳንኤል ደውላልኛለች፣ ኤልሻዳይንም አንስቷል። ኤልሻዳይም እዚህ ጋር ትጠይቃለች። ሁለተኛ የደወለችበትን ቀኑን ሰዓቱን ማውጣት ይችላል፣ ከስልኩ ላይ ማሳየት ይችላል። ውክልናውን መልሽላት ነው ያናገርኳት ነው የሚለው። እንግዲህ ምክንያቱ ለውክልናው እኔ መጨረሻ ላይ ለውክልናው ስደውልላት ለምን ደወልክ የሚባል ቪዲዮውን ሰምታችሁታል። ውክልና ስለሰጠዎች ከባንኬ ላይ የባንክ ውክልናዬን መልሽ አንሽልኝ መሰለኝ እኮ። አንድ የሆነ ሲደወል አንድ ሰው ስልኩን ታይቶ ተደወለ፣ ሚስኮል ተደረገ፣ አንተ ደወልክ ይለያል። እሷ እዛች ጋ ሄዳ እየደወለልኝ ነው ብላ ለሰዎች ለነ ኤልሻዳይም ለነማንም ስታሳይ ወይ እሱ የደወለ ሲሆን ነው፣ እሷ የደወለች ሲሆን ደግሞ ግልጽ ነው፣ ያስታውቃል። ዲፌንድ ያደረገበት መንገድ እኔ ምንም አላሳመነኝም። የራሱ ሌላ እውነታ ሊኖረው ይችላል። አልመቷትም ያለውን ፓርት ደግሞ እሷ የራሷን ማሳመኛ መንገድ ይኖራታል፣ ታምጣ። ነገር ግን ሳትመታ በዚህ ያህል ደረጃ መቶኛል፣ ጎርቶኛል ብላ ህዝብ ጋር እንደዚህ ፈጣ ትመጣለች ብዬ ፍጹም አላስብም። እኔ ኖ 1 ሚሊዮኑን አይደለም በማታ እሷ ደውላ አሁን መጀመሪያ ያሰማንም ቪዲዮ አለ አይደለ? ብጥብጥ ተነስቶ ደወሉልኝና ለምን ትደውላለህ ተባልኩኝ አለ አይደለ? ያን የተባለው እሷ ሄዳ እሷ ደውላ እንደዚህ በራቆቷ ናት አላሳያችሁም ብሏል። እንግዲህ ይታይ ስንት የመደወያ ቦታዎች እያሉ አዶኒ ሳሎን ሆኖ እሷ ሽንት ቤት ገብታ እሱ ጋር በራቆቷ ደውላ ከዛ ሄዳ እየደወለልኝ ነው ብላ እስከ መበጥበጥ የሚያደርሳት እስከዚህ እዛ ጋር ያሉ ሰዎች ደደብ ናቸው። የተደወለና የደወለ ስልክ አይለዩም። ስታስበው ተረተኛ ነው እኮ ሌላው ደግሞ ድምጽ ነገር አለ። ይኸውላችሁ አሁን ልጁ ራሱ በራሱ አንደበት ተናገረ አይደል? ሌላም ሰው መካከል ላይ ኤልሻዳይ ደውላል። እሱ ለምን የሚባል ጥያቄ ለምን ትደውላለህ? እነሱ እየተበጣበጡ ነው። ለምን ትደውላለህ የሚባል ነገር ሀሳብ ሲነሳ እኔ አልደወልኩም፣ ቮይሱን ከፈለሽ ቮይሱን እልክልሻለሁ፣ እሷ ናት የደወለችው። ኤልሻዳይም አትዋሽም ይሄን ነገር። ምንም ጓደኛ ማለት እኔ ለሀቅ ነው የምቆመው። ሁሉም ደግሞ ትልቁ ደግሞ ፖይንት ምንድን ነው እሱ ያነሳው፣ ልብ ብላችሁ ከሰማችሁት ያኛው ስለተዘጋ አዲስ ፔጅ ፎሎወር ለማግኘት የተጠቀምሽው ስትራቴጂ ከሆነ በጣም ነው ማዝነው አይነት ነገር ብለዋል። ላይክ ትኩስ ነገር አምጥታል አይደል? ሲዘጋባ አንድ ፔጅ ቶሎ ፎሎወር ለማግኘት ታሪክ የምታመጣው እንደዛ አድርገሽ ከሆነ በእኔ ላይ ተጠቅመሽ ከሆነ አዝናለሁ ነው የሚለው። እንግዲህ አሁን ትልቁ ፖይንት ምንድን ነው ይሄ ሁሉ ብጥብጥ የተነሳው ፔጁን አዘጋቢ ነው። ይሄ ተደበደብኩም የመጣው ፔጁ አዘጋቢኝ በሚለው ነው። እና ዋናው መፍታት ያለብን ምንድነው ፔጁን ማን ያዘጋው እንዴት ነው የተዘጋው የሚለውን ካወቅን የቀረው ነገር እንግዲህ ያው አንድ ውሸት ከተገኘ ሰው ላይ ያው አብዛኛው ውሸት ነው ማለት ነው። እዛ ሰው አንድ ውሸት ነው የሚያስፈልገው። ሌላው ደግሞ ድምፁ ሽንት ቤት ንፋሱ እንዴት ነው ሽንት ቤት ውስጥ የሆነው? ንፋስ ነገር አለው። አይ ቪዲዮም አለ ጆከር ዌብሳይት ምን አለ መሰለህ አሁን ይሄ የተደዋወሉበት ቀንና ሰዓት አለ። ሁለተኛ እዚህ መካከል ላይ እነሱ ሲበጣበጡ እዛ ሰው ስለነበር የጠየቃቸው ሰው አለ፣ መካከል ላይ ያነሳው ሰው አለ። ገብተዋል ምን ነገር ለምን ትደውላለህ ተብሎ ጥያቄ ቀርቦለታል። እነዛ ሰዎች ካልዋሹ እውነቱን መዋሸትም አይፈልጉም። አዎ ተበጣብጠዋል፣ ደውላ ነበር። ምናልባት በስካር መንፈስም ሊሆን ይችላል። በተለያየ ሌላም ጉዳዮች አሉ ራሱ የሚያነሳቸው ማለት እኔ መናገር ማልፈልጋቸው አሉ። ከሷም ብዙ ነገር ሊኖር ይችላል። ከሁለቱም ግን አገናዝበን መስማትና ለፍርዱ መቸኮል የለብንም። ከሁለቱም መካከል ላይ ሆነ ማየት አለብን ነው የምለው። እኔ በራሴ መካከል ላይ ነው ያለሁት። ሁለቱንም አውቃለሁ።
ቀረቤታ ቲክታክ ላይ ነው። ከሁለቱም ያለውን ነገር መስማት እፈልጋለሁ፣ ማየት እፈልጋለሁ። እሱ እንዳወጣው እሷም የምታወጣበት የተደዋወሉበትን ሰዓት የምታወጣ ከሆነ በጣም መልካም ነው። ለምን እንደደወለች ያው ድምፁን አሰምቷል። መቼ እንደሆነ መናገር ትችላለች። አለች በህይወት እዛ ነው እኮ ሁለቱ ይምጡ ያለው። እሱም አለ በህይወት መናገር ያለበትን ነገር ወጥቶ ይናገራል። ማድረግ ያለበትን ይሄ ትክክል አይደለም ለተባለው ነገር ትክክል አይደለም፣ ይሄንንም ነገር ሰዓቱን ቀኑን የተደዋወለበትን ኤልሻዳይንም እዚህ መካከል ራሱ ነው የጠራል። ያንንም አምጥቶ መናገር አለበት፣ ማየት አለብን ሁሉን። እዚህ መካከል ላይ ግን ኤልሻዳይን ጠይቄ ልምጣ ጆካ? ኤልሻዳይን ራሱ እንጂ እኛ ምን አስጠየቀን? የእውነት እኔም ልልስር ቀደምከኝ። እሱ ነው ማቅረብ ያለበት። ጠይቄ መምጣት እችላለሁ። ቪዲዮ አለው እንዴ? አሁን ያሰማው ድምጽ ለኔ ቪዲዮ ነው የተላከልኝ። በሌላ ነገር ተመክቶ ነው እንጂ ቪዲዮ ነው የተላከልኝ። እና ሽንት ቤት ምናምን ይታያል። የሆነ ከላይ ተመክቷል ሙሉ በሙሉ ለመሰለ የምሰማው ድምጽ ግን ሽንት ቤት አይመስልም። እንትኑ ቪዲዮ ሽንት ቤት ውስጥ የድምጽ እንዴት ኖረ ነው? የንፋስ ድምጽ አለ። ግልጽ የሆነ ነገር ምን አለ መሰለህ፣ እሷ ይሄን አድርጎኛል፣ ባለፈ ህይወቴ ይሄን አድርጎኛል አለች አይደል? ውሳይ ቆይ ጆካ፣ እኔ የምጠይቅ ምኑን መሰለህ፣ እዛ የነበሩበት ሆቴል ባዝሩሙ ያ ከሆነ እኮ ተመሳሰለ። በቃ ተነጋግረዋል ማለት ዮኒዬ፣ አንድ ጊዜ ይቅርታ ልጠይቅ አንተን፣ ምናልባት ሌሎቻችሁ ሚዩት ታደርጋላችሁ። አንድ ጊዜ ከታች ላድርግህና እሱን ላስገባ። ኧረ ችግር የለውም ገላገልከኝ። መገላገል ሳይሆን እመልስሃለሁ። ላክ አበባ ስጠኝ። ጆን አበባ ስጠኝ። አይ ጆከር፣ እንደ ሀሳብ እሷስ ብትመጣ ምን ትላለህ? ምንም ችግር ትምጣኔ እኮ ለሁለቱም ወንድሞቻቸው ነኝ። እኔ ከሁለቱም መካከል ላይ ያለሁት ከጃኒም ከዛም አይደለም ለሱም የላከልኝ ነገር አሰምቻለሁ። የደወለበትን ሰዓትና ቀን እንዴት እንደደወለች አሁን እኮ ማስረዳት ይችላል። ጆከር ይሰማል? ሰላም ማሜ ይሰማል። አንድ ነገር ልስጥ። አሁን ብዙ ሰው ሲናገር የሰማሁት አንድ ነገር፣ ሴትና ወንድ ሲጣላ ፌር መሆን አለብን ጋይስ። ብዙ ፎከስ ያደረጋችሁት ጆን ዳንኤል ሪስፔክት አያደርግም የድሮ ፍቅረኛውን የአሁኗን ምናምን ብላችሁ ብዙ ሰዎች ስትናገሩ ሰማለሁ። አንድ ሴት ልጅ እኮ ዲስሪስፔክት ለመደረጓ አንድ ጆከር አንድ ሴት ልጅ ዲስሪስፔክት ለመደረጓ እኮ ኃላፊነቱን የምትወስደው እሷ ነው አይደል? ሴት ልጅ በፍቅር እያለች የራሷ ኃላፊነት ነው። ዲስሪስፔክት አረጋት አላረጋት እንደ ሴት ምንቆምላት ነገር አለ። ወንድ ልጅ ነው ተብሎ ብዙ ጊዜ ሚዲያ ላይ ሲመጣ እንደሷ ምንቆምላት ነገር አለ። ሴት ልጅ አትበደል ትደብቃለች። የስ እኛ የወለድንባቸውን እንኳን አሳልፈን እንሰጣለን። ሴት ልጅ ተጠያቂዋ ራሷ ናት። እንደገና ደግሞ ይሄ ከክፍለ ሀገር መጠን አዲስ አበባ ገብተን ሰው የለና ምንም ቢሆን እኮ በትንሹ ህግ ያለበት ሀገር ነው ያለ ነው ጋይስ። እና ብዙዎቻችሁ ፎከስ ያደረጋችሁት ጆን ዳንኤል ዲስሪስፔክት ያደርጋል፣ ሴት ልጅ ክብር የለውም። ልጆኛም እኮ በልጆቻችን አባት እኮ ዲስሪስፔክት ነገር ይደረጋለን ሀገር ህግ ያለበት ሀገር ላይ ጋይስ። ስታወሩ በቲፎዞ እና በእንትን ሳይሆን ሚዲያ ላይ እውነቱ መውጣት ካለበት መካከል ብዙ ጸብ አለ፣ ብዙ ግጭት አለ። ቆይ አንዴ ጆከር ሲወራ ይሄ ነገር የሚሄደው አሁንም ትረስሚ ወደ ብሔር ነው የሚሄደው። አዲስ አበባ መጠን ከገጠር ገብተን ምናምን የሚለው ነገር አይወክለውም። በቃ ወንድ ልጅ ነው፣ ፍቅርን ያገናኛቸው። በሰዓቱ ፍቅረኛዋ ነበር፣ ሌላ ሰው ዴት አድርጎ ወልዷል። በፍቅር መሀል ሊጣሉ ይችላል፣ ንዴት ይኖራል ምናምን። አንድ ሴት ልጅ ከሌላ ወንድ ጋር ሄደች ማለት ያንን ወንድ አፍቅረዋለች፣ ሪስፔክት ስላደረጋት ምናምን። ዳስ ናት ዘ ፖይንት። የምታወሩት ተበድላለች፣ በእሷ እንደ ሴት የደበቀችው ነገር ይኖራል፣ እንደ ሴት እንቆምላታለን። ጆን ዳንኤል ዲስሪስፔክት ያደርጋታል ማለት ኃላፊነቱ የምትወስደው እሷ ናት እንጂ ህዝቡ አይደለም። ፍቅር ነው ያገናኘው። ማንም ሊደበድብሽ ይችላል፣ ምን ሊያረግሽ ይችላል። ካልፈለግሽው ያንን ሰው ኤግዚቱን ተጭነሽ መሄድ ብቻ ነው እንጂ ስታወሩ በቲፎዞ ነው የምታወሩት። ሚዲያ ላይ ስታወሩ የፎሎወር እና የቪውር ነገር አታደርጉት። እውነት ሲወጣ እውነት ነው መውጣት ያለበት። እውነቱ ከማን ያለው? ከሷና ከሱ ነው። የሴት ልጅ ጠጣ ልደውል ትችላለች ና ቢግ ዲል። ጎንደር ሂዳ አዲስ አበባ ሆኖ ደወለችለት። ዳስና ዘ ፖይንት። የምታወሩት አካውንት ተዘጋ፣ አካውንቱ አይደለም። ከዚህ በፊት ተደብቃለች፣ ተደብድባለች፣ ምናምን ሆናለች ለምትሉት እዛ ላይ ፎከስ አድርጉ። መጠየቅ ካለበት ይጠየቃል።
ከዛ አንዳንዶቻችሁ የተጣላችሁትን ሰው ሪቬንጅ ነው የምታደርጉ። እንደዚህ አይነት ነገር ሲመጣ ኖ ፌሩ ነው። በቃ ፌር መሆን አለባችሁ። ሚዲያ ላይ ትላልቅ ፎሎወር ያላችሁ ሰዎች ፌር መሆን አለባችሁ። በቃ ወንድ ልጅ አሜሪካን ሀገር እኮ ይደበድባል። ዋዘ ቢግዲያ ኢትዮጵያን ቢሆን እኮ በትንሹ ህግ አለ። ካልፈለገችው ትታ መሄድ ነው። ዲስሪስፔክት ያደርጋል የልጁን አባት። አሜሪካ ላይ የልጅ አባት ዲስሪስፔክት ካደረገኝ ሎ ያለበት ሀገር ነው። ህግ አለ። በህግ ነው የምጠይቀው። ፍቅር ነው የሚያገናኝ እንጂ ሚዲያ ላይ ማንም ጀጅ የማድረግ መብት የለውም። እዚህ ቁጭ ብለን ግን ከገጠር መጣን አዲስ አበባ ምናምን ይሄ ከበር አይደረግም። ቀስ ብላችሁ ደግሞ እርግጠኛ ነኝ ወደ ብሔር ትቀይሩታላችሁ ይሄን ነገር ማለት ነው። እዳዝም መረ ይሄ አይደለም ፖይንቱ። ተበድላለች እስከዛሬ ያንን ነው የምንጠይቀው። ከዛ ውጭ ደግሞ እሱም ይገባል። እውነቱ ያለ ከሁለቶች ነው። ይሄ ነው ልናገር መጥቷል። እሱም መጥቷል። ምናልባት የኔ ጋር ስለማይስማሙ ያከብራል አያከብርም የግል እንትን ነው የምታደርጉት እናንተ። ካልፈለገች ካልተፈለገ ማሜ ምን አለ መሰለሽ እኔ ለኔ ጃኒ የለቀቀችው ቪዲዮ አለ። ያን የተፈጸመው አዶናይ ጋር ከመገናኘት እስር ቤት ከመግባቱ በፊት ነው። ይሄ ነገር የተፈጸመው ራሱ መጥቷል። እሷ መምጣት ትችላለች። ከዛ በኋላ ግን ለኔ ይሄን ነገር ስታስቀምጥ ለምን ይሄን ያክል ከተጎዳችና ከተበደለች ለምን ለኛስ አላከችልንም? በውስጥ በኩል ለምን አልነገረችንም? ብዙ ባይ ዘ ዌይ ጆከር ሁለቶችን እኔ እንዲያውም ጃኒን ነው ፎሎ ማረጋት። ጆኒን እንዲያውም አላረገውም። ፎሎ አንደራረግም። ኢቨን ልንገር ለሁለቶችም አመለካከት አለኝ። እንደ ሴት ልጅ ምቆምላት ነገር አለ። ግን ወንድ ነው ተብሎ በምታረጉት ነገር አይደረግም። በቃ አንድ ሰው ለሪሌሽንሺፑ ራሱ ነው ተጠያቂ ጋይስ። በፍቅር ውስጥ እኮ ብዙ ነገር አለ። ምን የተጋደሉ እናውቃለን። ብዙ ነገር አለ። ሰክረን ደውል ይችላል። በጥፋት ልትደበደብ ማበረታታት የለብንም። ልትደረግ ይችላል። አንድ አበረታታን እያበረታታን አይደለም። ማበረታታት የለበትም። መወገዝ አለበት። ድጋሚ አንድ ጊዜ እንደ ሴት ምንቆምላት ነገር አለ። እኔ እንዲያውም በሴቷ ሳይድ ነኝ። ግን ፌር እንሁን። አንዳንድ ሰዎች ስትነጋገሩ አፋችሁን እዩ። ወደ ብሔር ትቀይሩታላችሁ። ምንም ወደ ብሔር አይቀየርም። እሱ አንደኛ ብሔርተኛ አይደለችም። ፖለቲካ ማንም ሰው ከክፍለ ሀገር መጥቶ አዲስ አበባ ያጋል ይኖራል ይሰራል። ማሜ ሚዩት ላርግሽ። ጆን ስለመጣ እንስማውና ሀሳባችሁን እናንተ ትቀጥ። ይቅርታ ሁለታችሁም እሱን ሀሳቡን እንስማው። የተጠየቀው ጥያቄ አለ። አይ የተደወለበት ከእስር ቤት ከወጣ አዶናይ እስር ቤት እያለ አዶናይ ጋር ነው ያለች እሷ። በዚህን አጋጣሚ የላከልኝ ቪዲዮ እሱም በፔጁ ላይ አስቀምጦታል። ራሱን ባልተቤቱ ስለመጣ እዚህ ጋር እስከ ሰዓቱ እስከ ሁሉ ነገር መቼ እንደደወለችለት መካከልም የጠራው ሰው ስላለ ራሷን መምጣት ትችላለች። ሁለቱ በአንድ መቀመጥ ካልፈለጉ እሱን አስወርጄ የእሱን ሀሳብ ከጨረስን በኋላ የእሱን ከሰማን በኋላ እሷንም ማስገባት እንችላለን። ባልተቤቱ አሁን መጥቷል። እንስማውና ያለውን ነገር ከመጀመሪያው ጀምሮ ከእስር ቤት ከወጣ ጀምሮ ስለ ቁስሉም ስለተደረገውም ነገር ቪዲዮ ማስቀምጧል። ተጨማሪ ራሱ ስለመጣ በአንደበቱ እስካሁንም ስትናገረው የነበረውን ነገር እየሰማ ስለነበረ በአንደበቱ መናገር ያለበትን ይናገራል። ጆንዬ እንኳን ደህና መጣ። ካለ ሸራርጉላት ትምጣ እሷ። ቴንክ ዩ ጆከር። አንዴ ቃ ትጠብቀኛለህ። የሆነ ፎቶ አለና እሱን የፈለኩት ነው። እሺ እሱም በትልቁ ከላይ የሚጣ ቦታ ላይ አድርጉት ጋይስ። የኔ ሞዴሬተሮች